በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዛሬውን መንፈሳዊ መርሃ ግብራችንን ልዑል እግዚአብሔር አምላካችን ይባርክልን አሜን። ሐምሌ 3 ለቅድስት እናታችን ድንግል ማርያም ለበዓታ ለማርያም ወርሃዊ መታሰቢያ በዓል እንኳን በሰላም አደረሳችሁ አደረሰን። እናታችን እመቤታችን ቅድስት ድንግል ማርያም የብርሃን እናት የአምላክ ማደሪያ የማይጠልቅ የጸጋ ፀሐይ የፍጥረት ሁሉ መመኪያ የነቢያት ትንቢት የሐዋርያት ስብከታቸው የሰማዕታት አክሊል እንዲሁም የመላእክት እህታቸው ሰማይና ምድር የማይችሉትን ጌታ በማህፀኗ የተሸከመች ከፍጥረታት ሁሉ የከበረች ምስጋኗ በሰው አንደበት ተነግሮ የማያልቅ ግሩምና ድንቅ ናት። በቤተ መቅደስ በእግዚአብሔር ጸጋ ያደገችው የመላእክትን ህብስት የተመገበችው የንጽህና ተምሳሌት የሆነችው በዓታ ለማርያም በምልጃዋ የሰው ልጅ ሁሉ ከሲኦል እሳት የታደገች የርህራሄ ናት። ስሟን ስንጠራ ነፍሳችን ጥልቅ ሰላም ታገኛለች። የዓለምን ጫጫታ ረስተን በክንፈ ረድኤቷ ስንጠለል የልባችን ሸክም ይረግፋል። በሕይወታችን ጎዳና ላይ የፈነጠቀች የብርሃን ንጋት በሐዘናችን ጊዜ የምታጽናናን በጭንቀታችን ጊዜ የምትደርስልን ፈጥኖ ደራሽ አማላጃችን ናት። እርሷን ማሰብ ግርማዋንና ክብሯን ማሰላሰል አእምሮን ያድሳል፣ መንፈስን በእጅጉ ያረካል፣ ውስጥንም በማይነገር ሰማያዊ ሐሴት ይሞላል። በዛሬው መንፈሳዊ ቆይታችን እግዚአብሔር እንደፈቀደ ውዳሴ ለእግዝእትነ ማርያም ድንግል ማርያም ለበዓታ ለማርያም የዕለቱን የሐምሌ 3 ስንክሳርን እንዲሁም የሕይወት ቃል የሆነውን የዕለቱን የወንጌል ክፍል እስከ መጨረሻው በጥሞና በመከታተል የዚህ ታላቅ በረከት ተካፋይ የሆኑ ዘንድ በእግዚአብሔር ስም በታላቅ ትሕትና እንጠይቃለን። እግዚአብሔር አምላካችን የሁላችንንም ልመናና ጸሎት ይቀበለን፣ አሜን። በዓታ ለማርያም የብርሃን መውጫ የድህነት ማረፊያ እልል በሉ የሰማይ መላእክት በደስታ ዘመሩ፣ የምድር ፍጥረታትም በማይጠፋ ተስፋ ተሞሉ። እነሆ የዘመናት የናፍቆት እንባ ሊታበስ የሰው ልጅ ከወደቀበት የኃጢአት አዘቅት ሊነሳ የጽድቅ ፀሐይ መውጫዋ የሆነችው የ3 ዓመቷ ብላቴና ወደ ቤተ መቅደስ ገባች። በዓታ ለማርያም የንጽህና መጀመሪያ የቅድስና ጥግ የፍጥረት ሁሉ መመኪያ። እነሆ ያቺ የ3 ዓመት ሕፃን በእናቷ በቅድስት ሐናና በአባቷ በቅዱስ ኢያቄም ታጅባ ዓለምን ሁሉ በሚያበራ የንጽህና ፈገግታ በደረጃዎቹ ላይ ስትወጣ መላእክት ክንፋቸውን ዘርግተው መንገድ ጠረጉላት። ቤተ መቅደሱ በክብሯ ደመቀ። አሁን ጌታዋን ልትሸከም የተመረጠችው ታቦት ወደ ማደሪያዋ ገባች። እናንተ በሐዘን የተሰበራችሁ፣ በሕይወት ማዕበል የተገፋችሁ፣ በጭንቀት ጨለማ ውስጥ ተስፋ ያጣችሁ ኑና እዩዋት። ይቺ ወደ ቤተ መቅደስ የገባችሁ ብላቴና የእንባችሁ መጥረጊያ የልባችሁ ማረፊያ ናት። እርሷ ስትመጣ ሐዘን ይሸሻል፣ ጭንቀት ይረግፋል። በጨለማ ለሚጓዙ ብርሃን፣ ለደከሙትም ምርኩዝ፣ ለተጠሙት የሕይወት ውሃ ምንጭ ናት። በዓታ ለማርያምን ስናስብ የሰው ልጅ የውድቀት ዘመን አብቅቶ የድህነት ተስፋ እንደበራ እናስባለን። የደስታ እንባ በጉንጫችን ላይ ይፈሳል፣ ምክንያቱም አምላክ የሰው ልጅ አልረሳምና። እንባችን የደስታ ነው፣ እንባችን የምስጋና ነው። በስሟ የሚታመነውን በምልጃዋ የሚጠለለውን ክፉ አይነካውም። አሁን ማርያም ስንል አጋንንት ይንቀጠቀጣሉ፣ የጨለማው ሰራዊት ብን ብለው ይጠፋሉ፣ የሲኦል ደጆችም ይናወጣሉ። እርሷ የዲያብሎስን ራስ የቀጠቀጠው ሞትን ድል የነሳው የጌታችን የኢየሱስ ክርስቶስ እናት ናትና። በቤተ መቅደስ ያደገችው ርግብ የጠላትን ወጥመድ ሰባበረች። በሕይወታችን ላይ ያንዣበበው የክፋት መንፈስ በበሽታ በድህነት በመከራ ሊያጠምደን የሚጥር የጠላት ሰራዊት ሁሉ በእናታችን በቅድስት ድንግል ማርያም አማላጅነት እንደ ጢስ ይበተናል፣ እንደ ሰም ይቀልጣል። በፊቷና በልጇ ፊት የጨለማ ኃይል ቦታ የለውም። ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ሆይ በቤተ መቅደስ እንዳደግሽ በልባችን ቤተ መቅደስ ውስጥ ደጊ። እናት የሌለው ዓለም ቀዝቃዛ ነውና እናት ሁኚን። ከኃጢአት ሸክም የተነሳ የዛለውን ትከሻችንን በምልጃሽ ረፍት ስጪው። በእናትነት ፍቅርሽ እቀፊን። ከሚታየውና ከማይታየው ጠላት ከክፎች መረብ ከዘመን ፈተና ሰውሪን። አንቺ እኮ የሰማይና የምድር መሰላል ነሽ። ጸሎታችንን ወደ ዙፋኑ አሳርጊልን። የተዘጋውን የሕይወታችንን በር በጸጋሽ ቁልፍ ክፈችልን። ከፍ ከፍ በይ ማኅደረ መለኮት፣ ክብር ላንቺ ይሁን ጽላተ ኪዳን። ከሴቶች ሁሉ ተለይተሽ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ፍጥረት ሁሉ በአንድ ድምፅ ስምሽን ያከብራል፣ ግርማሽንም ያደንቃል። ውበትሽ ከፀሐይ ይበራል፣ ንጽህናሽ ከበረዶ ይነጣል። እንወድሻለን፣ እናከብርሻለን፣ እናገንሻለን። በዓታ ለማርያም የሕይወታችን የሰላም ወደብ ለዘላለም የተመሰገንሽ ሁኚ፣ አሜን። ስንክሳር ሐምሌ 3 አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 3 በዚች ቀን ለአባቶች ሊቃነ ጳጳሳት 24ኛ የሆነ
የእስክንድርያ ሊቀ ጳጳሳት ቅዱስ አባት ቄርሎስ አረፈ። ይህም ቅዱስ የእናቱ ወንድም በሆነው በአባ ቴዎፍሎስ ዘንድ አደገ። ጥቂት ከፍ ባለ ጊዜም ወደ አስቄጥስ ገዳም ወደ መቃርስ ገዳም ላከው። በዚያም አምላካዊያት የሆኑ መጻሕፍትን ተማረ። እግዚአብሔርም መጽሐፍን አንድ ጊዜ አንብቦ እስከሚያጸናው ድረስ ዕውቀትንና ማስተዋልን ሰጠው። ከዚያም በኋላ ደግሞ ያስተምረው ዘንድ ለአባ ሰራቢዮን ሰጠው። ከእርሱም ዘንድ ያለውን ትምህርቱን በፈጸመ ጊዜ ወደ ሊቀ ጳጳሳት ቴዎፍሎስ መለሰው። እርሱም እጅግ ደስ ተሰኘበት፣ እግዚአብሔርንም አመሰገነው። ከዚህም በኋላ ሁልጊዜ መጽሐፍትን እንዲያነብና ሕዝቡን እንዲያስተምር በሊቀ ጵጵስና ሥራ ውስጥ ሾመው። ከትምህርቱም ጣዕም የተነሳ ዝም ይል ዘንድ ማንም አይወድም ነበር። አባ ቴዎፍሎስም ካረፈ በኋላ በእስክንድርያ ከተማ ላይ ይህን አባ ቄርሎስን ሊቀ ጵጵስና ሾሙት። በዘመኑም በትምህርቱ ቤተክርስቲያን በራች። ይኸው አባት ቄርሎስ የቆስጥንጥንያ ሊቀ ጳጳሳት የነበረው ንስጥሮስ በካደ ጊዜ በንጉሡ ቴዎዶሲዮስ ዘመን የ200 ኤጲስቆጶሳት ጉባኤ ማህበርን በኤፌሶን ከተማ ሰበሰበ። ይህን አባት ቄርሎስንም መርጠው ሊቀ ጉባኤ ያደረጉት። ንስጥሮስንም ተከራከረው፣ ስህተቱንም ገለጠለት። ከስህተቱም ባልተመለሰ ጊዜ አውግዘው ከመንበረ ሲመቱ አሳደዱት። ይህም አባት ቄርሎስ 12 አንቀጾችን ደረሰ። በውስጣቸውም የቀናች ሃይማኖትን ገለጠ። ከነርሱ በኋላ ግን ብዙዎች ድርሳናትን፣ ተግሳጻትንና መልእክቶችን ደረሰ። እሊህም በሁሉ ቦታ በምዕመናን እጆች ይገኛሉ። ይህም አባት ቄርሎስ እግዚአብሔር ቃል ከትስብእቱ ጋር ከተዋሃደ በኋላ በሥራው ሁሉ በምን የማይለያይ አንድ አካል አንድ ባህሪ እንደሆነ ይህን አስረዳ። ይህም አባት ቄርሎስ ሃይማኖታቸው ከቀና ከ318 አባቶች ሃይማኖት ወጥተው ክርስቶስን ወደ ሁለት የሚከፍሉትን መናፍቃንን ሁሉንም አውግዞ ለያቸው። በወንጌላዊ ማርቆስ መንበር ላይ 32 ዓመት ኖረ። መልካም የሆነ ሥራውንም ፈጽሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ከእርሱ በፊት ለነበረው ሊቀ ጳጳሳት ዮናክንዲኖስ ደቀ መዝሙሩ የነበረ የሮሜ ሊቀ ጳጳሳት ቅዱስ አባት ክርስቲያኖስ አረፈ። ይህ አባት ዮናክንዲኖስ በሚያርፍበት ጊዜ በእርሱ ፈንታ አባ ክርስቲያኖስን ሊቀ ጵጵስና እንዲሾሙ ታዘዘ። እርሱንም አባ ክርስቲያኖስን በሮሜ ሀገር ነጣቂ ተኩላዎች አሉና ልጄ ሆይ ተጠበቅ ብሎ አዘዘው። ከዚያም በኋላ አባ ዮናክንዲኖስ ባረፈ ጊዜ ይህን አባት ክርስቲያኖስን በእርሱ ፈንታ ሊቀ ጵጵስና ሾሙት። በዚያን ወራት ደግ ንጉሥ አኖሬዎስ ነበር። ከእርሱም በኋላ አመፀኛ ሉሊያኖስ ነገሰ። እርሱም ክርስቲያኖስን ከመንበሩ አሳዶ መናፍቁ ንስጥሮስን ሊቀ ጵጵስና ሾመው። የከተማ ሰዎች ግን አባረሩት እንጂ አልተቀበሉትም። በካዲው ንጉሥም ልብ በክርስቲያኖስ ላይ ቂም ነበር፣ ሊገድለውም ይሻ ነበር። እርሱ አባ ክርስቲያኖስ ግን በሮሜ ከተማ ከሚገኙ ገዳማት በአንዱ ገዳም ገብቶ ኖረ። እግዚአብሔርም ብዙ ድንቆችንና ተአምራቶችን በእጁ ያደርግ ነበር። ከዚህም በኋላ ከሃዲው ንጉሥ ወደ ጦርነት ሄደ። የእግዚአብሔር መልአክ የመላእክት አለቃ ሩፋኤልም ለክርስቲያኖስ ተገለጠለት። ወደ አንጾኪያ ከተማ ወደ ሊቀ ጳጳሳት ድምትሪያኖስ ይሄድ ዘንድም ይህን አዘዘው። በዚያም ኑር አለው። ንጉሡ ከጦርነት እንደተመለሰ ይገድል ዘንድ በልቡ አስቧልና። ከእንቅልፉም በነቃ ጊዜ ከዚያ ገዳም ወጣ። ከእርሱ ጋርም 2 መነኮሳት ነበሩ። ወደ አንጾኪያም ከተማ ደርሶ ቅዱስ ድምትሪያኖስን አገኘው። ከአመፀኛው ንጉሥም የደረሰበትን ሁሉ ነገረው። እርሱም በአንጾኪያ ከተማ ከሚገኙ ገዳማት በአንዱ ገዳም አኖረው። ከዚያም በኋላ ቅዱሳን ሊቃነ ጳጳሳት አግናጢዮስና ዮናክንዲኖስ በሌሊት ራእይ ለንጉሡ ተገለጡለት። ከእርሳቸውም ጋር የነበረው አንዱ እጅግ የሚያስፈራና ግሩም ነበር። እርሱም ንጉሡን እንዲህ አለው፣ ሊቀ ጳጳሳቱን ክርስቲያኖስን አገሩን ለምን አስተውከው? እነሆ እግዚአብሔር ነፍስን ካንተ ይወስዳል፣ በጠላቶችም እጅ ትሞታለህ። ንጉሡም ጌታዬ ምን ላድርግ አለው። እነዚያም ሁለቱ አባቶች በእግዚአብሔር ልጅ ሕማም በመቀበሉ ታምናለህን ብለው መለሱለት። እኔ አምናለሁ አላቸው። ዳግመኛም መልእክትን ልከ ልጃችን ክርስቲያኖስን ወደ መንበሩ መልሰው አሉት። ከእንቅልፉም በነቃ ጊዜ መልእክትን ጽፎ ወደ ድምትሪያኖስ እንዲህ ብሎ ላከ። ስለ ሊቀ ጳጳሳት ክርስቲያኖስ በእኔ ላይ አትዘን፣ ወደ መንበረ ሲመቱ ይመልሱት ዘንድም ሊቀ ጳጳሳት ክርስቲያኖስ ያለበትን ለመልእክተኞች ታመላክታቸውና ታደርሳቸው ዘንድ እለምንሃለሁ። መልእክተኞችም በሄዱ ጊዜ ያገኙትና መለሱት። ሕዝቡም በታላቅ ክብርና በብዙ ደስታ ተቀበሉት። በዚያም ወራት ንጉሡ ከጦርነት በደህና ተመለሰ። ቤተ ክርስቲያንም በእረፍትና በሰላም ኖረች። የንስጥሮስም ክህደቱ በተገለጠ ጊዜ በእርሱ ምክንያት አንድነት ያላቸው ማህበር ተሰበሰቡ። ይህ አባት ክርስቲያኖስም በደዌውና በእርጅናው ምክንያት ወደ ጉባኤው መውጣት አልተቻለውም። ነገር ግን ንስጥሮስን ከሚያወግዝ ደብዳቤ ጋር 2 ቀሳውስትን ላከ። ክብር ይግባውና ጌታችንም ከዚህ ኃላፊ ዓለም ድካም ሊያሳርፈው በፈቀደ ጊዜ ዮናክንዲኖስና አትናቴዎስ ተገለጡለት፣ እንዲህም አሉት። ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ ሕይወት ጠርቶሃልና አንተ ወደ እኛ ስለምትመጣ አስጠንቅቃቸው አሉት። ከእንቅልፉ ነቅቶ
ወገኖቹን ጠራቸው፣ እንዲህም አላቸው፣ ተኩላዎች ወደዚች ከተማ ይገቡ ዘንድ አላቸውና ተጠንቀቁ። ይህንም ከተናገረ በኋላ ዳግመኛ እንዲህ አለ፣ እንነሳና እንሂድ፣ እነሆ ቅዱሳን ይሹኛልና ሁለቱ ሌሎች ናቸው። በዚህችም ሰዓት ከዚህ ዓለም በአንድነት እንወጣለን። እነርሱም የእስክንድርያ ሊቀ ጳጳሳት ቄርሎስና የጻና ሀገር ኤጲስቆጶስ ሉቂያስ ናቸው። ይህንንም ብሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ አባቶቻችን ጸሎት ይማረን፣ በረከታቸውም ከእኛና ከሀገራችን ከኢትዮጵያ ጋር ትኑር ለዘላለሙ አሜን። ሐምሌ 3 የዕለቱ የወንጌል ክፍል የማቴዎስ ወንጌል ምዕራፍ 13 ከቁጥር 18 እስከ 24 ያለው እንዲህ ይላል። እንግዲህ እናንተ የዘሪውን ምሳሌ ስሙ። የመንግስትን ቃል ሰምቶ በማያስተውል ሁሉ ክፉ ይመጣል፣ በልቡ የተዘራውንም ይነጥቃል። በመንገድ ዳር የተዘራው ይህ ነው። በጭንጫ ላይ የተዘራውም ይህ ቃሉን ሰምቶ ወዲያው በደስታ የሚቀበለው ነው። ነገር ግን ለጊዜው ነው እንጂ በእርሱ ስር የለውም። በቃሉ ምክንያት መከራ ወይም ስደት በሆነ ጊዜ ወዲያው ይሰናከላልና። በእሾህ መካከል የተዘራውም ይህ ቃሉን የሚሰማ ነው። የዚህም ዓለም ሐሳብና የባለጠግነት መታለል ቃሉን ያንቃል፣ የማያፈራም ይሆናል። በመልካም መሬት የተዘራውም ይህ ቃሉን ሰምቶ የሚያስተውል ነው። እርሱም ፍሬ ያፈራል፣ አንዱም 100 አንዱም 60 አንዱም 30 ያደርጋል። ሌላ ምሳሌ ያቀረበላቸው እንዲህም አለ፣ መንግሥተ ሰማያት በእርሻው መልካም ዘርን የዘራ ሰው ትመስላለች። የሐዋርያት ሥራ ምዕራፍ 20 ከቁጥር 28 እስከ 31 ያለው ቃል እንዲህ ይላል። ስለዚህ 3 ዓመት ሌሊትና ቀን በእንባ እያንዳንዳችሁን ከመገሰጽ እንዳላቋረጥሁ እያሰባችሁ ትጉ። አሁንም ለእግዚአብሔርና ያንጻችሁ ዘንድ በቅዱሳንም ሁሉ መካከል ርስትን ይሰጣችሁ ዘንድ ለሚችል ለጸጋው ቃል አደራ ሰጥቻችኋለሁ። ከማንም ብር ወይም ወርቅ ወይም ልብስ አልተመኘሁም። እነዚህ እጆቼ በሚያስፈልገኝ ነገር ለእኔና ከእኔ ጋር ላሉት እንዳገለገሉ እናንተ ታውቃላችሁ። የማቴዎስ ወንጌል ምዕራፍ 18 ከቁጥር 15 እስከ 21 ያለው እንዲህ ይላል። ወንድምህን ቢበድልህ ሄደህ አንተና እርሱ ብቻችሁን ሆናችሁ ውቀሰው። ቢሰማህ ወንድምህን ገንዘብ አደረግኸው። ባይሰማህ ግን በሁለት ወይም በሶስት ምስክር አፍ ነገር ሁሉ እንዲጸና ዳግመኛ አንድ ወይም ሁለት ከአንተ ጋር ውሰድ። እነርሱንም ባይሰማ ለቤተ ክርስቲያን ንገራት። ደግሞም ቤተ ክርስቲያንን ባይሰማት እንደ አረመኔና እንደ ቀራጭ ይሁንልህ። እውነት እላችኋለሁ በምድር የምታስሩት ሁሉ በሰማይ የታሰረ ይሆናል፣ በምድርም የምትፈቱት ሁሉ በሰማይ የተፈታ ይሆናል። ደግሞም እላችኋለሁ ከእናንተ ሁለቱ በምድር በማናቸውም ነገር በሚለምኑት ነገር ሁሉ ቢስማሙ በሰማያት ካለው ከአባቴ ዘንድ ይደረግላቸዋል። 2 ወይም 3 በስሜ በሚሰበሰቡበት በዚያ በመካከላቸው እሆናለሁና። በዚያን ጊዜ ጴጥሮስ ወደ እርሱ ቀርቦ ጌታ ሆይ ወንድሜ ቢበድለኝ ስንት ጊዜ ልተውለት? እስከ 7 ጊዜ ነውን? አለው። ኢየሱስም እንዲህ አለው፣ እስከ 70 ጊዜ 7 እንጂ እስከ 7 ጊዜ አልልህም። ስለ ቃሉ የእግዚአብሔር አምላካችን ስም የተመሰገነ ይሁንልን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም እኔንም ይህን ጸሎት የተከታተሉትን ሁላችንንም በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እናታችን እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን፣ ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። የዛሬውን ጸሎት ምስጋና ወይም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በሙሉ በጸሎት እንድናስባችሁም ለጠየቃችሁን ወለተ ማርያም ገብረ ሥላሴ፣ ፍቅርተ ማርያም ወለተ መስቀል ገብረ ጻድቅ፣ ወለተ ሥላሴ ወልደ ያሬድ፣ ወለተ መድን ገብረ መድን፣ አጸደ ማርያምና ወለተ ሰማዕት፣ ወለተ ሥላሴ መዓዛ ማርያም፣ ርብቃ፣ ፍቅርተ ሥላሴ፣ አመተ መድን፣ ወለተ ሐና፣ ወለተ ሐና፣ ወለተ ሐና ገብረ ሥላሴ፣ ወለተ ብርሃን፣ ወለተ ማርያም፣ ወልደ ማርያም፣ ሰይፈ ሚካኤል፣ ክንፈ ሚካኤል፣ ወለተ ሐና፣ ሴቴ፣ አስካለ ማርያም፣ አጸደ ማርያም፣ ወለተ ሕይወት፣ ፍቅርተ ማርያም፣ ጽጌ ማርያም፣ እህተ ማርያም፣ ሰይፈ ገብርኤል፣ ወለተ ጻድቅ፣ ገብረ ጻድቅ፣ ሳህለ ማርያም፣ ወለተ ማርያም፣ ወለተ ኪዳን፣ ሀብተ ማርያም፣ ፍቅረ ሥላሴ፣ ማርዬ፣ ወለተ ጊዮርጊስ፣ ወለተ ሕይወት፣ ወለተ ጻድቅ፣ ወለተ ማርያም፣ ፍሬ ሰንበት፣ ፍቅረ ማርያምና ስህነ ማርያም፣ ወልደ ሰንበትና ጽጌ ማርያም፣ እህተ ሚካኤል፣ ወለተ ማርያም፣ ኃይለ ኢየሱስ፣ ወለተ ሰማያት፣
ኃይለ ማርያም ወለተ ማርያም ማኑኤል ሳሙኤል ብሩኖ ወለተ ማርያም ወለተ ስላሴ ወልደ ስላሴ ወለተ ኢየሱስ ጸዳለ ማርያም ወለተ ሕይወት ሰሊና ወለተ ትንሣኤ ዮሐና ንግስቲ አዜብ ገብረ ስላሴ ወለተ መድህንና ገብረ መድህን እህተ ማርያም ወለተ ቂርቆስ ወለተ ሐና ገብረ እግዚአብሔር ገብረ ስላሴ ገብረ ማርያምና ወልደ ስላሴ ወለተ ማርያም እህተ ማርያም ወለተ ስላሴ ሂሩተ ስላሴ ወለተ ስላሴ በትረ ማርያምና ወለተ ኪዳን ወለተ ሐና አጸደ ማርያም ፈቃደ ማርያም ወለተ ማርያም ወለተ መድህን አመተ ኢየሱስ ወለተ ሚካኤል አምደ ሚካኤል አስካለ ማርያም ኃይለ ሚካኤል ገብረ አብ ኃይለ ገብርኤል ወለተ ስላሴ ወለተ ሰንበት ሁላችሁንም እግዚአብሔር ያስባችሁ ከነቤተሰባችሁ በሕይወት በጤና ያቆያችሁ እድሜ ዘመናችሁ የተባረከ ስራችሁን የሰመረ ቀናችሁን ያማረ ኑሯችሁን የከበረ ጸሎታችሁንም የተሰማ ያድርግላችሁ አሜን። እንዲሁም በአካል በስጋ የተለዩንን ወለተ ስላሴ ገብረ ስላሴ ወለተ ጽዮን ወልደ ሰማያት ወለተ ሐና ወለተ ማርያም ሳህለ ማርያም እግዚአብሔር አምላካችን ነፍሳቸውን ይማርልን ባጸደ ሕይወት በገነት በመንግስተ ሰማይ ያሳርፍልን አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት